ጽዮን መከራ ኤልያስን ከደሴ አዲስ አበባ አስመጣችው። ኤልያስ እና ሀና ተገናኙ። ተምቹና ያሲር ወይዘሮ ሚላት ጋር ብድር በደራ መጡ። በጣም የሚገርም የሚያሳዝን ጉዳይ ነው ወይ መከራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቻናሌ ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ኑናዊ ተከታታይ ድራማ ይዤ መጥቻለሁ። ለቤቱ አዲስ ሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። አህለን ወሰህለን መርሀባ እያልኩ ማለት ነው። ያው እንግዲህ ባለፈው እንዳየነው እርግብ ሁሉንም ነገር በእጇ እንደሆነና ያንን ጉዳይ ደግሞ ለወይዘሮ ሚላት ነግራ ወይዘሮ ሚላትን ነፃ ልታወጣና ራሷንም ነፃ ልታወጣ ያለችው ያሰበችው ነገር አልተሳካምና በድንገት ፖሊሶቹ ደረሱባት። ፖሊሶቹ ደግሞ የደረሱባት ለሀና ስትናገር ፖሊስ ጣቢያው ላይ ያደረጉት ማይክ እየቀዳቸው ስለነበረ እሷ ደግሞ በጣም ደንግጣ ስለነበረ ያው አላወቀችውም ማለት ነው። ዛሬ ላይ እንግዲህ ወይዘሮ ሚላትን አንቺ ነገሩን ሁሉ አበላሽተሽዋልና እኔ አሁን ላይ አንቺንም ነፃ አላወጣም ብላ እንግዲህ ከወይዘሮ ሚላትና ከሀና ከቤተሰቦቿ ጋር እርግብ ተጣላሽ ማለት ነው። ወይዘሮ ሚላት ደግሞ እኔም ሆነ አቶ መስፍንም ሆነ ሀና ያንቺ ያልሽውን ለማንም ለፖሊስ አልሳልፈን አልሰጥም ነው ያለችው። እንግዲህ እርግብን ፖሊሶቹ ወስደው አንቺ የሜሮንን ያለችበትን ቦታና የወይዘሮ ባዩሽ ስትገደል ቪዲዮ ስላለሽ አምጪ ብለው ሲይዟት እሷ ደግሞ እኔ ምንም ነገር የለኝም እንዴ የለኝም ካልኩ የሚያስገድደኝ የለም አትጠይቁኝም ብላ ከርከም ብላ ተናገረች ማለት ነው። ዛሬ ላይ እንግዲህ ኤልያስ የሚባለው የሀና ጓደኛ ከደሴ አዲስ አበባ ሆድ ድረስ መጥቷል። ያንንም ሀንዬ ስለሆነችብኝ ብሎ እንግዲህ ጎርቶ ተነስቷል። ዛሬ ላይ ግን ተንከሴቷ ጽዮን የምትባለው እንግዲህ የባዩሽ ምትክ ትባላለች። በነገራችን ላይ እሷ ናት ይህንን ሁሉ መከራ ሀና የባዩሽን ጉዳይ መከራ ወጣች ስንል አሁን ደግሞ ባላሰበችው በኢድራን የራሷ ለማድረግ ጽዮን ሌት ተቀን እየቃናሽ ነው። ኢድራ ደግሞ ከሀና ውጭ ማንም አይታየውም ወይ የሀና አፍቃሪዎች ግን ብዙ ናቸው። በጣም የሚገርም ነው። በዚህ ያሲር ይቆረቆርላታል፣ በዛ ኤልያስ አለች ብሎ ያስባል። በዚህ ደግሞ የኤድራን ፍቅር ተቀብላ ኤድራ ጋር እሷ ግን ተቃኛለች። ማንኞቹ ናቸው ግን አሁን ላይ ለሀና ጥሩ ሆነው የሚታዩት የሚለውን በቀጣይ የምናየው ይሆናል ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ከዚህም በኋላ እንግዲህ በጣም የሚገርመው ሁኔታ ላይ ነው ያለ ነው። ከዚህም አልፎ ዛሬ ላይ እንግዲህ ያሉትን ነገሮች እያየን እየሰማን ነው። በጣም የሚገርም ነው። አሁን ላይ እንግዲህ አቶ መስፍንም ያው ነገርየውን ከሰማ እንዴት እንደሚሆንም እንግዲህ ነገሩ በጣም ጠንቷል ነው የሚባለው። እንግዲህ ወይዘሮ እርግብ ተብዬዋ የወይዘሮ ሚላትን ነገር አስፈታለሁ ስትል እሷ ደግሞ ምንም ነገር እስካሁን ያለችው የላትም ማለት ነው። በጣም የሚገርም ነው። ወይ ጉድ! መከራ መከራ ነው፣ ጉድ ነው። እና ሁላችሁም እንግዲህ ላይክ እያረጋችሁ ቤተሰቦቼ ሁኑ እላለሁኝ። በጣም የሚገርም ነው የዛሬው ደግሞ ማለት ነው። ለየት የሚል ነው። አሁን ላይ ኧረ እኔ እንጃ በእውነት። እስኪ እንደው ምን ትላላችሁ? ፍረዱ። አሁን ሀና የማናት ትላላችሁ ማለት ነው? እስኪ ንገሩ። ሀንዬ የማናት ብላችሁ ነው የምታስቡት? እስቲ እናንተ ደግሞ ምራጡ ማለት ነው። እንግዲህ ከሩቅ ቦታ የመጣው ኤልያስ ሀናን ፍለጋ ነው። ከዛም አልፎ እንግዲህ አሁን ላይ ተንከሲቷ ጽዮን ለኤልያስ ሁሉን ነገር ነግራ አስረድተዋለች። ምክንያቱም አሁን እሱ የሚፈልገው ሀናን ነበረ። እሷ ደግሞ ሀና ጓደኛ እንዳላትና የኢዝራ እንደሆነች አሁን ምን ማድረግ እንዳለብን እንሳብ ስትለው እንግዲህ አልጠጣም ያለውን መጠጥ ጠጥቶ ተለያይቷል ነው የሚባለው። ወይ ውድ! በጣም የሚገርም ነው ማለት ነው። ከዚህም አልፎ እንግዲህ ዛሬ ላይ ያሳለፈችው ሀንዬ በስተመጨረሻም ያሲርና ተምቹ እንግዲህ በጣም ርቧቸው ስለነበረው ወይዘሮ ባዩሽን ወይዘሮ እርግብ ወይዘሮ ሜላትን ሂደው እስር ቤት ምግብ ጠይቀው ገንዘብ ጠይቀዋታል ማለት ነው። እሷ ደግሞ በሀንዬ ጎን አድርጌ እሰጣቸዋለሁ ስትላቸው እነሱ ግን ፈቃደኛ አልሆኑም። ምክንያቱም ሀናን ሊያገኟት አይፈልጉም።
ዛሬ ላይ እንግዲህ ተምቹና እርግብ ባየው እናፈቀኝ እየተባባሉ ነበር፣ እናገኛቸው እየተባባሉ ነበር። እንግዲህ ተምቹና እርግብ አይሚን ተምቹና ያሲር እስከ መቼ ነው በጎዳና ኑሮ ይሄንን የሚዘልቁት? አይከብድም? ሀንዬ እንግዲህ ተስፋ ቆረጠች ማለት ነው። እሷን በፍለጋ መከራዋን አየች፣ ግን ልታገኛቸው አልቻለችም ማለት ነው። እርግብ እንግዲህ በገዛ እጇ በገዛ ስራዋ ሰቆጠን ገብታለች። በጣም የሚገርም ነው ማለት ነው። ያጠፋችው የራሷ ስራዋ ነው። እሷም ሀና ናችሁ ተናገራችሁ ስትል እንግዲህ ወይዘሮ ሜላት ፖሊሶቹን ሄዳ ጠይቃ ያንን ነገር እሷ እንዳላደረገችው ነው ያሰበችው ማለት ነው። ምክንያቱም አሁን እኔ ወይም አቶ መስፍን አላደረጉም፣ ያው ቅጁን ሁሉንም ነገረቻት። እርግብ በገዛ እጄ እዚህ ራሴን በላት፣ በቃ እዚሁ መበስበስ ነው እያለች እንግዲህ እንትን እያለች ነው። በጣም የሚገርም ነው። የዛሬው ደግሞ ለየት የሚል ማለት ነው። ከዛም በኋላ እንግዲህ አልፎ ተርፎ ጽዮን የኤልያስ ከነገረችው ሁሉንም በኋላ ኤልያስ ሁሉንም ማመን አቅቶት እንግዲህ ሀና ጋ ደውሎ ላገኝሽ እፈልጋለሁ ብሏታል። የት ነህ ስትለው አዲስ አበባ ሲላት እሷም ደንግጣለች። በዛ ላይ እንግዲህ ተምቹና ያሲር ሀና ሰፈር መጥተው ተደብቀው እያዩት ስለነበር ናፍቃቸዋለች እና እንሂድ እሷ ሰፈር ድረስ ተባብለው እንግዲህ እያዩ ነበረ። ሲያዋት ደግሞ እሷ በጣም ስለከፋት ያሲር ተነስቶ ሂጄ ምን እንደሆነች ልጠይቃት ነው ያለው ማለት ነው። እሱ ደግሞ እንግዲህ ተምቹ የሚባለው ደግሞ እስካሁን እኔ ሀና ያንተ ባትሆን ሀና ለአንተ የባየውን ልጅ ባትሆን ወይም አንተ ባትወዳት እኔ ሀናን እስካሁን ገድያት ነበረ ብሎታል። ምክንያቱም ሀና እኮ አንተን ብዙ ነገርህን አሳጥታለች ሲለው እንግዲህ በግድ ውደጅኛ አልልም፣ የወደድኳት እኮ እኔ ነኝ እሷ አላጠፋችም የሚል ምላሽ ነበር ያመለሱ ማለት ነው። እውነትም ያሲር እንግዲህ በጣም የሚገርም አስተሳሰብ ነው። ልክ እንደ ሀና ነው። ሀና ያው በእርግጥ ቶሎም ቢሆን የኢብራን ፍቅር መቀበሏ በጣም ይገርማል። በዛ ላይ እንግዲህ ሰላም ተብዬዋ በጥፊ ጽዮንን አቃጥላታለች። ደግ ያደረገቻት ማለት ነው። ምክንያቱም እሷ ይሄንን ሁሉ ጉድ አሁን ብትሰማ ምን ትላላችሁ? ምን ይባላል ማለት ነው። አሁን እንግዲህ ጽዮን የሀናን ፍቅረኛ ከደሴ አዲስ አበባ ድረስ ያስመጣችው ነገር ቢሰማ ምን ይባላል በሚለው ደግሞ እንግዲህ በቀጣይ ቪዲዮ የምናየው ይሆናል ማለት ነው። አሁን ላይ እኔ እንጃ፣ እኔ በእውነት ነው የምለው በጣም የሚገርም ነገር ነው ወላሂ አሁን የሚታየው። አሁን ላይ ጽዮን እንግዲህ የእርግብን የያሲርን ፍቅረኛ ማንጣቷ በጣም ይገርማል ማለት ነው። እና አሁን የሚሰማት ነገር እንግዲህ ሀና ምን ትወስናለች? ከኤዝራ ጋር ነው ወይስ ከያሲር ጋር? ያሲር በአንድ በኩል አለ ተወዷቸዋለኝ፣ ኤዝራ በአንድ በኩል አለ። ያው ኤዝራ ጋር እያወራች ደግሞ ድንገትም ሀና መታባት ነበረ። ሀና ስትመጣባት ግን ስልኩን ዘጋችው ማለት ነው። ለምንድን ነው የምታፍሪው ብላ ስትጠይቃት እኔ አፍራለሁ፣ እወድሃለሁ፣ አፈቅራለሁ ብዬ ሰው እንዲሰማኝ አልፈልግም ስትል ሰላምዬ ደግሞ ምንድን ነው አንቺ ሁሌ ማፈር? ፍቅር እኮ መታደል ነው። እንደዚህ ስትይ እኮ እሱ ራሱ ቢሰማ ጥሩ አይደለም። ምክንያቱም አንቺ እሱን የምታፈቅሪው በግልጽና እውነተኛ ትክክለኛ መሆን አለበት። እንደዛማ ከሆነ ያው ለሰው እንዲሰማባትና ማንም እንዲያውቅባት አትፈልገኝም ብሎ ያምንብሻል። ሀና ምንድን ነው የምትሰሪው? ምንድን ነው ስለ ፍቅር እኔ ያስረዳሻለሁኝ፣ ግን አሁን ምግብ እንብላ ብላታለች። እንግዲህ ሀንዬ በጣም የምትገርም ናት፣ ታዛዥም ናት። ለሰላምዬ ደግሞ ሻይ አፍሊሌ ብላ እንግዲህ ያስፈልታ ራሱ ያመጣችላት ናት። ሰላምዬ እያቾፈች አንቺ እኮ በልጅነትሽ ጀምሮ ታዛዥ ነሽ እያለች እያቾፈችባት ነበረ። በጣም የምትገርም ልጅ ናት ሰላም የምትባል ማለት ነው። አሁን ልጅነቴን አታስታውሽኝ እያለች እንግዲህ ሰላም አንዬ የምትወስቷን ስለቀሰቀሰችባት በጣም ገርሟታል። ከዛም አልፎ ተርፎ እንግዲህ የሀናዬና የሰላም ያው ቢጣሉም እዛው መልሰው ናቸው። ሰላምዬ ደግሞ የሀና ጉዳይ ሲነሳ በጣም ይገርማታል ማለት ነው፣ ቆራቆራታል። እና አሁን
እንግዲህ ወይዘሮ ባዩሽ አሚን ሀና እርግብን ልትጠይቅ ስትሄድ እርግብ እንግዲህ አንቺ ነገሩን ሁሉ አበላሽተሽዋል፣ ስለዚህ አሁን እናትሽን ማስወጣበት ምንም አይነት እድል የለኝም ብላ ከልክላታለች ማለት ነው። በጣም የሚገርም ነው። ሀና ከሁሉም ነገር ሁና እንግዲህ ወደ ቤቷ ተመልሳለች። በቀጣይ እንግዲህ ወይዘሮ ሜላት ከእርግብ ጋር ይወጣሉ አይወጣም? ሀናስ ከኤልያስ ጋር ተገናኝታ እውነቱን ትነግረዋለች? እሱስ ምን ይፈጠር ይሆን የሚለውን ደግሞ የምናይ ይሆናል። ያሲርና ተምቹስ የጎዳናውን ኑሮ ይዘልቁታል ወይ? እነሱም ደግሞ በፍቅርም እየተሰቃዩ ነው። አንደኛ ተምቹም የእርግብን ፍቅር አሁን በሱ ረስቷል። እኔ ሁሉም ይቅርብኝ፣ አንተ ግን እንደዚህ ስትሆን አልወድም እያለው ነበር ማለት ነው። ድንብላልሳ የተምቹ አፍቃሪ የትናት አምጡልን እንላለን ማለት ነው። እና ወዶች ይህ ቪዲዮ ላይክ፣ ሸር እያደረጋችሁ ሰብስክራይብ አድርጉኝ። እወዳችኋለሁ። መልካም ጊዜ ይሁንልን።